በኢየሱስ አሚሩና ቡቡ በጣም ነው ያፈርኩባቸው። በጣም በእውነት በጣም አፍሬባቸዋለሁ። ከእናንተ የማይጠበቅ ነገር ነው ያደረጋችሁት አይደል? ቅድም ነገርንህ አይደል? አስረድተናል እኮ አብርሽዬ። አሁን ያንን ነገር ማውራት አይጠበቅብህም። በቃ በግልጽ ሄርሚ ጋር ነህ አሁን ያለው ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆና እንደምታስተካክል ቃል ገብተናል። በቃ ይሄ ምንም የሚፈጠር ታሪክ አይደለም አብርሽዬ። አሁን ወደዛ ሐሳብን እርሳው። አሁን ትንሽ ተረጋጋ፣ እረፍት አድርግ። ጧትን እንነግራቸዋለን። ችግር የለውም። በቃ በምችለው መጠን እኛ አሁን ከፈለክ ሄደን መንገር እንችላለን። ግን አንተ መጀመሪያ እረፍት አድርግ፣ ራስን ሪላክስ አድርግ። ሻወርን ምናምን ወሳስደ ፈለ ሄርሚ ያልናፈቀችም አንድ ቀን አብራችሁ ታድሩ አልናፈቀችም። ሄርሚ እኮ አብርሽ ያፈረ ይሆናል። ዝም በለው በቃ። እሺ ወደ ቤት እንሂድ፣ እንግባ። ትገባላችሁ ወደ ቤት? ና እንግባ። እሺ እንሂድ በቃ። ምን ፈልክ? ምን ላድርግልህ? በረደክ? አልበረደኝ። አብርሽ ምን የደበረ የጨነቀ ወይ ደግሞ እየከፋ ከሆነ መናገር ትችላለህ። ሰላም ውድና እየተከበራችሁ የቻናል ተከታዮች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እንኳን በሰላም መጣችሁ። ቤታችሁ ላይ አረፍ በሉና አስደንጋጭ ነገር ተፈጥሯልና ሁላችሁም አረፍ ብላችሁ ነገር እንድትሰሙኝ በአክብሮት እጋብዛለሁ። ማናችሁም ማለት ነው ማንንም እንዳታምኑ። በህይወታችሁ ላይ ብዙ ሰዎች የእናንተ አዛኝ ሊመስሉ ይችላሉ። ለእናንተ ሀሳቢ ሊመስላችሁ ይችላል። ግን ሰውን አትመኑት። የምሬ ነው። በቃ ሰው ማመን ማለት ያው ገደል ማግባት እንደማለት ነው። በኢየሱስ አሁን እቺ ትናንት ሩታ አብርሽን ባሌ ነው ብላ ተማምናበት ብዙ ነገር ዝታ ብዙ ነገር ስታወራ ነበርና ደብረ እንዳትከፋ ምናምን ምንም እንዳይደብር ምንም እንዳይከፋ አሁን ወደ ቤት እንገባለን። እሺ ብርድ እንዳይመታኝ ከፍቅሯ ጋር ነው ያለው። ያኔ ሲያንገላቷ ሲጫወቱባት አብርሽ ዛሬ ምን እንደተፈጠረ ተመልከቱት። በኢየሱስ ብሩክ አላምንም። እግዚአብሔርን ማመን አልችልም። እኔ ማመን አልችልም። ማለቴ አብርሽ ደህና ነህ? በደንብ ናፍቆትሽን ተወጪ። ደህና ነህ? ወይዬ ያልከው አብርሽ ወይዬ ያልከኝ የኔ ፍቅር እንዳትገኝ ልጅ በእንቅልፍ ልብኝ ነው። ኧረ እንኳን ደስ አለሽ። እኛ ነው በዚህ ማታ ጌታችሁ ነው። እሱን ተይው እንነግርሻለን። እኛ በቃ ስንጀምር እየጠበቅ ነው የነበረው አጠባበቅ ይከብድ ነበር። ሄርሚ አላመንሽንማ ሲደወልልሽ? እግዚአብሔር ነው እየቀለዳችሁብኝ መሰለኝ። እየቀለደችብኝ ተከታትለን ዳረካ እዚህ ዙር ከሳቀ ራሱ መስ የኔ አባት ዳረ አለክ ግን ታምጣችሁ ነው ተከታትለን ሄርሚ እሱን ተይው። እሱ የሚነገር ነገር አይደለም። እንግዲህ እንዳያችሁት አብርሽን ማታ ላይ ድግምት ተደርጎብህ ነው ወይ ተሳስተሃል ወይ ራስን ስተሃል ወይ የምናደርገውን በሙሉ ታውቃለህ አይደል? አዎ ሲል ነበር አብርሽ ማለት ነው። ዞሮ ምንድነው እኔ ነገሮች እንደገቡኝ እንደምረዳ ከሆነ ነገሩን እንደምረዳ ልንገራችሁ። እኔ እንደተረዳሁት ልንገራችሁ ለእናንተ። አሚሩም ቢሆን ቡቡም ቢሆን የአብርሽ ወዳጅ ናቸው እንጂ የአብርሽ ጠላት ናቸው ብዬ አላስብም እኔ። ምክንያቱም የዚች ልጅ የሄርሜላን ህይወት እያመሰቃቀሏት የሚገኙት እነ አሚሩ እነ ቡቡ እነ ቡዜ እንዲሁም እነ ዳኒ ናቸው። እህቴ እንዳትሞኝ ሄርሜላ፣ የምሬ ነው የምልሽ እንዳትሞኝ። በዚህ ሁሉ በዙሪያሽ ያሉ ሰዎች ሁሉም አንቺ
በአንቺ እድሜ ወይም በአንቺ ህይወት እየተጫወቱብሽ ነው እንጂ ለአንቺ ሀሳቢ እንዳይመስሉሽ። ብዙ ነገሮችን አይተሽ ከሆነ በቃ እነዚህ ሁሉ የሚፈልጉሽ ለጥቅማቸው ስል ነው የሚፈልጉሽ እንጂ ሊጠቀሙብሽ ጊዜያዊ ጥቅማቸው እንድትሆኝ ነው እንጂ ማንም ከልቡ ለአንቺ ሀሳብ የሆነው አይደለም። ለአንቺ ማሰብ እንደዚህ አይደለም። ለአንቺ ማሰብ ትዳርን አፋቶ አንቺን ማግባት አይደለም። አንቺ ያው ትላንትና ቀለበት አውልቆብሽ ጥሎሽ እንደሄደ ነገ እንደማይሄድ በምንድነው እርግጠኛ የምትሆኝ? አንድን ነገር እርግጠኛ ስንሆን ነው የሆነ ስራ ስንሰራ ስራ የሚሆን ሌላ ነገር ትዳርም እርግጠኛ ስንሆንበት ነው እንጂ የሚንገባበት። ትዳር ጫወታ አይደለም። ዛሬ ትጋባላችሁ፣ ነገ ትፋታላችሁ። ምን አይነት ትምህርት እንደምታስተምሩን እራሱ ግራ ገብቶኛል። እኛም ስንለፋ በልኩ መሆን አለበት፣ ስናወራም በልኩ መሆን አለበት። አሚሩ ትናንት ያወራውን ነገር ሰምተናል። ትናንት ለካ እያስመሰልክ ነበር አብረሽ ጫፉ እንዳይነካ ሩታም እንደዚህ እንዳትሆን ምናምን እያልክ ብዙ ነገር ስትቀበጣጠር ነበር እና ለካ እያስመሰልክ ነበር በሰዓቱ። ለካ ይሄን ነገር ለማድረግ መንገዱን እያመቻቸክ ነበር ማለት ነው። ኤፍሬም እና ሩታ በድንገት እንዳይመጡ እናሳውቃቸው። አብርሽ እየተነጋገርን አይደል? ቅድም ነገርንህ አይደል? አስረድተናል እኮ አብርሽ። አሁን ያንን ነገር ማውራት አይጠበቅብህም። በቃ በግልጽ ሄርሚ ጋር ነህ አሁን ያለው ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆና እንደምታስተካክል ቃል ገብተናል። ችግር የለም። ሄርሜላ አይደለም አቤል ማለት ነው። ባለፈው እንደዛ ተሰድቦ ኤፍሬም ሰድቦት ሄዷልና ሄዶ በድጋሚ ይቅርታ የጠየቀበት ዋና ምክንያት አልገባኝም። ለካ እነዚህ ሴራ እየሰሩ ነበር እነዚህ ልጆች ማለት ነው። በጣም አስመሳዮች ናቸው ሁላችሁ። ሩታ ምስኪን ሁላችሁንም አምና ነው በጣም ሰውን ታምናለች እና በዛ በደካማ ጎኗ ላይ የተጠቀማችሁት እና ዛሬም ቢሆን ነገም ሩታ ተስፋ እንዳቆርጭን ማለት ግዴታ ከአብርሽ ጋር መሆን አለብሽ ማለት አይደለም። አብርሽ ከሁለቴም ሶስት ያሳይቶሻል። ቀለበት አውልቆብሽ 80 ቀዳችሁ ብዙ ነገሮችን አሳልፈሻል እና ካሁን በኋላ እንደኔ ማለት ነው አብርሽን ባትጠብቂ ይልሻለሁ። አብርሽን ባትጠብቂ ከአብርሽ ጋር ቀጥላለሁ ብለሽ በቀጥ ባትጠብቂ ባይነኝ። እናንተ ደግሞ አላችሁ ከአብርሽም ከሩታም አትሆኑም ከሄርሜላም አትሆኑም። በጣም ከዳር ሆናችሁ የምታጨበጭቡ ሰዎች ማለት ነው። ምንድን ነው? እንዴት አድርጋችሁ ነው የምታስቡት? ሩታ እንደዚህ ያደረገች መተት ሰራችበት፣ አስደገመችበት። በመተት ነው እንደዚህ አርጋ የወሰደችው። እሺ መተት የተደረገበት ሰው ለምን አርፎ አይቀመጥም? ታሟል አይደለም? ለምን እንደ ታማሚ ቤት ገብቶ ለምን አይተኛም? ለምን ከልጁ ጋር ከራሱ ልጅ ጋር ለምን ሪላክስ ማድረግ ያቅተዋል? የምለውን እንዴት ማሰብ ከበዳችሁ? እና ስታወሩ የሆነ ሚዛናዊ የሆነ ነገር ብታወሩ። እኔ በጣም ደክሞኛል። ቀን ሙሉ ዞሬ ስለነዚህ ልጆች ቪዲዮ ሲሰራ ነው ዋልኩትኝ። አሁን ደግሞ ቤት ገብቼ እሱን አፕሎድ አድርጌ እንደጨረስኩ የተፈጠረ ነገር እያያችሁት ነው። በጣም አሳፋሪ ነገር ነው የምታደርጉት። በጣም ታሳፍራላችሁ። አሚሩና ቡቡ በጣም ነው ያፈርኩባችሁ። በጣም በእውነት በጣም አፍሬባችኋለሁ። ከእናንተ የማይጠበቅ ነገር ነው ያደረጋችሁት። ህዝቡ ራሱ ምንድን ነው የምላችሁ? እንዴት ትዳሪን አፋታችሁ አንዲት ሲንግልን ሴት ማለት ምን ነው? ወንድ የለም እንዴ በኢትዮጵያ ምድር? አብርሽን ካላገባች መኖር አትችልም እቺ ልጅ? ከአብርሽ ውጭ ወንድ የለም ማለት? ለእናንተስ ጥቅሙ ምንድን ነው? እች ልጅ በእናንተ ልቧ ከተሰበረ በዚህ ልጅ በአብርሽ ካዘነች ለአብርሽም ጥሩ አይደለም፣ ለሄርሜላም ጥሩ አይሆንም። የሆነ ነገር ስናደርግ እያሰብን ብናደርግ ባይነኝ። በጣም ደብሮኛል። ዛሬ ጥሩ ሙዲ አይደለም። በጣም ስለደበረኝ ነው ትንሽ የሰማሁት ነገርም ያየሁትም ነገር ስላልተመቸኝ ለእናንተም ለአጋራችሁ በማለት ነው የመጣሁት።
እስኪ የተመቻችሁን ኮሜንት ጻፉ። እኔ እውነት በጣም ነው የደበረኝ።